የሰማኸኝ ነው አይደል? እሺ አይ የምትል ከሆነ አንተንም አሰናብታለሁ። እዛው ከታለው ከነሱ ኧረ ችግር የለውም። ከዛ እንዳትሰማ ታዲያ የለውም። ትጠነቀቅ ከሆነ ተጠንቀቅ። አሞት ተነስተው እንዳያጠሙ ነው። እኔ ፈርቻቸው አይደለም። ካልፈራህ ታዲያ እስከዛሬ ያጠፋው ነፍስ ሳይሆን ያው ሌላ መፍትሄ ካለ ያው ማለት ከመንገድ የተለያዩ ነገሮች መፍትሄ የሚፈጠር እስኪ ሌላ መፍትሄ ምን ሊኖር ይችላል? አንተው አልኩህ እኮ ሰውዬ ተጨንቃ አታስጨንቀኝ። አትርበትበት። ወንድ ልጅ አይደል? ቆፍጠን በል። ይቅር በለኝ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። እንግዲህ ከዚህ በፊት በነበረው ክፍላችን ብዙ ተወረድን አብረን ወተን ወርደን ነገሮችን ለማስተካከል ያደረግናቸው ብዙ ጥረቶች እንደነበሩ እናንተም አይታችኋል። ዛሬ ደግሞ የምስራችም አለን። በባለፈው ክፍል ያቺ ሴት ዋና የተባለችው ልጅ ይዘናት ወደ እስር ቤት ሄዳለች ማለት ነው። ዛሬ ደግሞ ወንዱ ዋና የተባለውን ወንድ ሳናገኘው አንቀርም። ይህንንም ደግሞ እህታችን በስልካችንም ስትደውል ኢንቦክስ ላይ ስታስቀምጥልን ነበረ፣ ቴክስቶችም ስትልክ ነበር። ይህን ሰው እያውቀዋለሁ አለ ቦታው ላይ እና ኑ እኔ ላሳያችሁ ልጠቁማችሁ ብላን የመጣ ነው። እስቲ የሆነውን ነገር ደግሞ ከዚህ እህቴ እንስማ። ስምሽም አለ በመጀመሪያ? ህይወት ጥላሁን እባላለሁ። እሺ ህይወት፣ በመጀመሪያ ደረጃ እኛን ለማገዝ አስበሽ ፈቅደሽ ደውለሽ ነገሮችን ለማስተካከል ስለጠራሽን ሳናመሰግንሽ ማለፍ አንፈልግም። እኔም ሳትንቁኝ መልእክቴንም የደወልኩለትን መልእክት ስለመለሳችሁልኝ አመሰግናለሁ። እሺ እኛም እናመሰግናለን። ውድ ቤተሰቦቼ እናንተም አመስግኑልን። በጣም የለፋንበት የደከምንበት ስራ ነበረ። እንግዲህ ዛሬ መጨረሻውን ልናይ ይመስለኛል። እስኪ ምንድነው ልትጠቁሚኝ የፈለግሽው? ስለ ሰውዬው ልትነግሪኝ የፈለግሽው? እሺ እኔ እከታተላችኋለሁ ሚዲያ ላይ እንግዲህ ያየኋችሁ ነው ከመጀመሪያ ጀምሮ እና መጀመሪያ ላይ ስትገቡ ምናምን እኔ የማውቀው ሰውዬ አልመሰለኝም ነበረ እና አሁን ቀኝ እጁን አገኘው ስትሉ የኔ ሰው እኔው ጋር አጠገቤ ያለ ሰው እንደሆነ ስላሰብኩኝ እና መናገር አለብኝ ስላሰብኩኝ እኔ እየጠቆምኩ ያለሁት። ኦኬ ቀኝ እጁ የተባለችውን ሴት ያው ይዘናት ቪዲዮ አይተሻል ይመስለኛል። ወደዛ አካባቢ ትመጣ ነበር፣ አይተሻት ታውቂያለሽ ከዚህ በፊት? አዎ ቤተሰብ ናት፣ በጣም ቤተሰብ ናት፣ ዘመድ ናት። ምንድን ነው ይሄ ሰውዬ የሚሰራው? ማለት እዛ አንቺ ያለሽበት አካባቢ እንደሆነ ነግረሽኛል። ምንድን ነው ስራው? አይወጣም እሱ ሰውዬው የተባለው ሰውዬ በብዛት አይወጣም ሙሉ ለሙሉ አይወጣም። አናቅም ምን እንደሚሰራ አሉ ግብረ አበሮቹ፣ እሷ አለች፣ የሚመጣ ሰው አለ በየቀኑ። ሰው ግቢው ቤቱ ሰው ነው። አንድም ቀን ሰው ያለ እረፍት ሰው ሳይኖር ቀርቶ አያውቅም። ሁሌ ሰው እንዳለ ነው። ጧት ጧት የሚደፋ ነገር አለ። በየሰዓቱ ነው ቡና የሚቀቀለው። መፍላት አይደለም ይቀቀላል። ጫት እንደ ጉር ነው የሚግዛው። ስለዚህ ሰውየው እሱ እንደሆነ እርግጠኛ የሆንሽው እሷን ስለምታውቂያት ነው? አዎ። ከዛ ባሻገር ምን ያው ማለት ከዚህ ካልሽኝ ነገር የተለየ የምታይበት ወይ ደግሞ ሰውየው የሚያደርገው የሆነ ቀርበሽ ለማየት ምናምን ሞክረሻል? ቀርቦ ለማየት መስማት እንሰማለን ሁላችንም። ያጓራሉ፣ ሌሊት እንቅልፍ የላቸውም፣ ይጮሃሉ። ይሄ ጭፈራ ሳይሆን እቺ ቀኝ እጅ የምትባለዋ በቃ በመጣሽ ቁጥር እንደ ከበሮ እየተመታላት ታጓራለች፣ ለሱ ትሰግዳለች። ይጓራል፣ ይዘፈናል። ዘፈን ሳይሆን ይሄ አንተ የሚሳንህ ነገር የለም የኔ ሁሉን ቻይ። ሁሉም የመጣ ሰው ሁሉም ሰው እንደዛ እየሰገደለት ነው የሚሄደው። ኦኬ እዛ አካባቢ ተጠግተሻል ወደ ቤቱ? ማለት ያው እንዳልሽኝ ሰፈር ውስጥ እንዳለ አውቃለሁ፣ ግን ይሄንን ሰው እንደምትፈልጉት አላውቅም ነበር ያልሽኝ። ምንድነው ብለሽ ተጠግተሽ ታውቂያለሽ ወደ መኖሪያ ቤቱ? አሁን ሰው የሚገምተው ምን አይነት ሰው ነው ሲባል ያው እሱ የሚጓራው ነገር፣ የሚግዛው ነገር፣ የሚያደርገው ነገር ጠንቋይ ነው የሚባለው። ጠንቋይ ይሁን አይሁን ግን የምናውቀው ነገር የለም። ግን
በየሰዓቱ ሰው ልጅ ይመጣል፣ ህፃን ልጅ ታቅፎ። እርጉዝ የሆነች ሴት ወልዳ ትመጣለች፣ ለሱ ነው የሚሰጠው። እንስሳ ይመጣል፣ በግ ይመጣል፣ ዶሮ ይመጣል፣ እንቁላል፣ ሎሚ፣ ሰንደል፣ ይሄ ሁላ ነገር ይጋዛል። ሳር፣ ይሄ ሁላ ነገር ይጋዝለታል። ሰውየው በቃ ቁጭ ብሎ ነው የሚበላው። ምንም አይነት እንትን የለበትም። በቃ ሀብታም ነው አለው ገንዘብ፣ በደንብ ሀብታም ነው። እንግዲህ ስለሱ ይሄን ያህል ካልሽኝ አንቺ እንዴት ነው እዛ አካባቢ ላይ ከማህበረሰቡ ጋር ወይ ደግሞ እዛ አካባቢ ከሚኖሩ ሰዎች ጋር በዚህ ጉዳይ ጠይቀሻቸው አውርተሽ ታውቂያለሽ? እናወራለን፣ ግን ሰው ይፈራል። አሁን እኔም ደፍሬ ነው እንጂ ያው ጠንቋይ ሲባል ይፈራ የለ። ስለዚህ ሰው ይፈራል፣ ያው ከሴጣን ጋር ስለሚገናኝ ያደርግብናል ብለው ስለሚያስቡ ሰው ይፈራል። እኔም አሁን ላይ እያየሁኝ ስለሆነ ሚዲያችሁን እየተከታተልኩ ስለሆነ የሚመጣውንም ሰው እየተጎዳ ስለሆነ ሰዋዊ ባህሪ አልችል ብሎ ነው እንጂ የጠራኋችሁ። እኔም ቢሆን ፈርቼ ነው እየተናገርኩ ያለሁት። አሁን እዚህ ላይ ልጆች ይዘው ይገባሉ ብለሽኛል። ሲመለሱ ልጆቹን ይዟቸው ይመለሳሉ? አይመለሱም፣ በብዛት አይመለሱም። የሚመለሱም ከሆነ ደግሞ ወይ የሆነ ነገር ተቀብተው ነው የሚመለሱት ልጆቹ። ወይ የሆነ ነገር ተቀብተው ነው፣ ወይ ደም፣ ወይ የሆነ ጥቁር ነገር፣ ወይ ወዝ ያለው ነገር ጭንቅላታቸው ተቀብቶ ነው የሚወጡት ሲወጡ። ይሄን ነገር ማለት ሆን ብለሽ ስራዬ ብለሽ እየተከታተልሽው ነው ማለት ነው? ታያለሽ? አዎ፣ ስራዬ ብዬ ባልከታተለው ማንም እዛ ግቢ ያለ ሰው፣ እዛ ሰፈር ያለ ሰው በደንብ ያያል። ምክንያቱም ያለ ወትሮ ነው፣ የትም ግቢ ሰው ይመላለሳል። እዛ ግቢ ደግሞ እንደ ጉድ ነው የሚሰፍረው ሰው። በጣም ብዙ ሰው ነው የሚመላለሰው። በየቀኑ ጸጉረ ልውጥ አለ በየጊዜው። እኔ አሁን ይኸውልሽ እንዴት መሰለሽ፣ በተደጋጋሚ እንደዚህ አይነት ሰዎች ሲመጡ የሰፈሩ ሰው ለህግ አመልክቶ ወይ ደግሞ ነገሮችን ለማስተካከል ሙከራ ያደረጋል ከመሀላችሁ? ማንም የለም። እንደነገርኩ ነው፣ ሰው ይፈራል። ህግ አካልም ይፈራል። ህግ አካል ባይፈራ ኖሮ ሲጮህ ምናምን ነገር መጥቶ ምንድን ነው ምናምን ይል ነበረ። ዝና አለው ሰውየው፣ ዝና አለው። በቃ ያደርጋል በደንብ። ከሴጣን ጋር ግንኙነት ያለው ሰው ነው፣ ትስስር ያለው ሰው ነው። ስለዚህ ሰው ይፈራል። ማለት ምን ያህል ጊዜ ይሆነዋል እዚህ አካባቢ ላይ? አሁን አንቺ እዚሁ ተወልደሽ እንዳደግሽ ነው የነገርሽኝ መጀመሪያ ስናወራ። ምን ያህል ጊዜ ይሆነዋል እዚህ አሁን እናንተ አካባቢ ላይ ከመጣ? ምን ያህል አመት ይሆነዋል ወይ ምን ያህል ጊዜ ይሆነዋል? ያው እኔ እንደነገርኩ ተወልጄ ያደግኩት እዚሁ ነው። ከዚህ ንቅንቅ አላልኩኝም። እናቴ ያወረሰችኝ የቀበሌ ቤት ውስጥ ነው የምኖረው። ከዚህ በፊት የነበሩት ሰዎች በጣም የዋህ ማለት ምን ልበልህ፣ የዋህ አይገልጻቸውም ዋናዎቹ ማለት ነው። እዚህ ግቢ የነበሩት ልጅቷ ውጪ ነበረች ልጃቸው። ከዛ በምን ምክንያት እንደሆነ አይታወቅም፣ በአንዴ ነው የተደራረባቸው። ሞተች ልጅቷ፣ ውጭ ያለችው አልታመመችም ምናምን ሞተች። ከዛ ከሞተች በኋላ ታመመች እናትየዋ። ሴትየዋ ሲታመሙ ወጡ እነሱ ከዚህ ግቢ። ከወጡ በኋላ ብዙም አልቆየም፣ ትንሽ ጊዜ ጭር አለን እንትን አለና ገዢ ጠፋና እሱ መጣ፣ ሰውየው ማለት ነው። ከዛ እንደ አዲስ ነው ልውጥ ያደረገው። እንደዚህ አልነበረም። በጣም ሜዳ ነበረ ምናምን፣ ቤት የለውም ነበረ እንደዚህ ምናምን፣ ፍግፍግ ያለ ቤት የለውም ነበረ። አሁን ባንዲ መቶ አፍርሶ ልውጥውጥ አደረገው፣ ገባበት። ወጥቶ አያውቅም እሱ። ሰው ይመጣል እንጂ እሱ ወጥቶ አያውቅም። እነዚህ ሰዎች በምን ምክንያትም ከዚህ እንደወጡ አይታወቅም። ልጅቷ ራሱ ደህና ነበረች፣ ትመጣለች የሆነ ሰዓት ላይ ክረምት ላይ ምናምን ትመጣና አይታቸው ሰፈሩን ሁሉ ጠይቃ ምናምን ነበር የምትሄደው። መታ ክረምት ላይ ነሐሴ አካባቢ መታ ደህና ነበረች ምናምን። መስከረም እንደሄደች ወዲያው መስከረም ጥቅምት ላይ አረፈች ተባለ። ምንም በሽታ አልተገኘባትም። ክፍሏ ውስጥ ነው እዛው ቤቷ ውጪ የሞታ የተገኘችው የተባለው። ከዛ በኋላ እናትየው እዚህ ቤት እሱ ግቢ የነበሩት ሴትዮዋ መተው አያውቁም ወደ ሰፈር ተመልሰው? ማንም ሰውየውም ይሙቱ ይኑሩ የሚታወቅ ነገር የለም። ለቤታቸው አንድ ልጅ እሷ ናት ያለችው ውጭ ያለችው። እሷ ሞተች፣ ሴትዮዋ ታመመች፣ ያልጋ ቁራኛ ሆነች። ለሆነ ጊዜ እዚሁ ግቢ ሳይወጡ በፊት ወጡ። በምን ምክንያት እንደወጡ በምን ምክንያት ቤታቸውን እንደለቀቁም አይታወቅም። ወጡ በቃ። ይሄ ራሱ ሌላ አንድ ጥያቄ ነው። ማን ነበር ያልሽኝ ስምሽን? ህይወት። ህይወት፣ እንግዲህ አሁን ላደረግሽልን ነገር በጣም
የእውነት ነው የምልሽ እኔ አይደለሁም ሙሉ ቤተሰቦቼ አንቺን ሳያመሰግኑ ማለፍ አይፈልጉም። ለምን ረጅም ርቀት ይሄድንበት እንግዲህ እንዳልኩሽ በጣም ረጅም ጊዜ በጣም የተፈታተነን በጣም ያደከመን ስራ ነው። ቢሆንም ግን ዛሬ ፋይናሊ መዝጊያው ላይ የደረስን ያህል ይመስለኛል። ውድ ቤተሰቦቼም ከኔ ጋር ተንከራተዋል። ወደ ላይ ወደ ታች ብለን ነገሮችን ለማስተካከል በጣም ጥረት አድርገናል። ከካሜራ በስተጀርባ ያሉ ጓደኞችም እና አቤልም አሉ። ሄኒ ካሜራማናችንም አለ። በጣም ረጅም የሆነ ርቀት ነው በዚህ ጉዳይ ነው። እኔም ታምሜ ነበረ። በመሃል ብዙ አደጋዎች ደርሰውብኝ ነበር። እስከ ዛቻው ማስፈራሪያው እንዳለ ሆኖ ስልኬን ባበራሁት ቁጥር የሚገቡ ቴክስቶች አሉ፣ የሚደወሉ ስልኮች አሉ። እነሱን ሁላ ተቋቁመን ዛሬ እዚህ ጋር ደርሰናል ማለት ነው። ዛሬ የሞት ወይ የሽረት ቀን ነው የሚሆነው። ፋይናሊ ከሆነ ትልቅ ሰው ነው። ትልቅ ሰው ማለት ለነሱ ትልቅ የሚሉት ከላያቸው ነገሮችን የሚያንቀሳቅስላቸው ሰው ስለሆነ ለኛም ከባድ ሊሆን ይችላል። ግን እኛ ጋር ደርሶ ወደ ኋላ የምንልበት ምንም አይነት ምክንያት የለም። ውድ ቤተሰቦች እነዚህን ሰዎች ከምንጩ ልናደርቃቸው ጫፍ ደርሰናል። ስለዚህ መናገር የምትፈልጊው ነገር ካለ ንገሪንና ወደዛ ቤት እንሂድ። ያው እኔ መናገር የምፈልገው ነገር እኔም የሚደርስብኝ ነገር ሊኖር ይችላል። እስካሁን ባይደርስብኝም ያው መታመም ምናምኑ እንዳለ ሆኖ ተጠንቀቁ። አንተም ከኋላ ያሉ ከጀርባ ያሉ ሰዎችም ተጠንቀቁ። በጣም መጥፎ አደገኛ የማይቻሉ ሰዎች ናቸው። ማንም እስካሁን እዚህ ሲኖሩ ያልቻላቸው ሰዎች ናቸው። አይደለም እዚህ ድሮ የነበሩበት አካባቢም ዝናቸው እንደሚነገረው ከሆነ ማንም የቻላቸው ሰዎች አይደሉም። ስለዚህ ተጠንቀቁ ለማለት ያክል። እሺ እኛ እንጠነቀቃለን፣ እናንተም ከኋላችን ሁኑ። ወደዛ ቤት እንሄዳለን። ዛሬ የሚፈጠረውን አብረን የምናይ ነው የሚሆነው። ውድ ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ዛሬ የድካማችን የልፋታችን ውጤት ነው፣ ልደት እንደማለት ነው። ስለዚህ ውድ ቤተሰቦቼ ወደ መኖሪያ ቤቱ እንሂድ፣ ምን እንደሚፈጠር እንይ። ከዛ በኋላ ደግሞ መልሼ ከእናንተ ጋር አገናኛለሁ። እስከዛው ግን ቸር ቆዩ። ውድ ቤተሰቦቼ መኖሪያ ቤቱ በር ላይ ደርሰናል። ግቢው ዝግ ነው። የሚከፍትልን ሰው ካለ እናንኳኳለን። እስቲ እንሞክር እድላችን። ካሜራ እንዳያስኩ አያውቅም። ደረቴ ላይ ነው ይዤ የመጣሁት። እስኪ እንጠይቀውና የሚያስገባን ከሆነ ሚለን እንሰማለን። አይ ካለ ደግሞ በጉልበት እንገባለን ማለት ነው። አስበል እንጂ ምን ነው ብደረው? ሰላም ሰላም አለ አለ አሉ። አባቴ ሰዎች ወደ አንተ ልከው ነበር የመጣሁት። የምን ሰው? ያው የሰፈር ሰው ትንሽ እዚህ ችግሮችን ይፈቱልሃል፣ ነገሮች ይስተካከሉልሃል ተብዬ ነው የመጣሁት። የምን ችግር ነው የሚፈታ? ያው አዋቂ ቤት ነው ተብዬ ነው። ለሰው እንደዚህ ተብሎ አይወራም ስላሉ። አዋቂ ቤት ነው፣ የሽማግሌ ቤት ነው። እንደዛ ሳይሆን ያው አዋቂ ስል ትረዳኛለህ ብዬ ስላሰብኩ። ምንድን ነው አዋቂ? ሌላ ትርጉም አለው እድሜያቸው ከሄዱ ሰዎች ውጭ? ያው ጠንቋይ ነገር። አራተ ሂድ ጠንቋይ ይላል እንዴ? በእናትህ ያው አይ እኔ እኮ በልበልበል ሰው እንዳይሰማ አንተ እንጂ በተከበርኩበት ሰፈር ተጠቁሜ ነው የመጣሁት። ማን ነው የሚጠቁም? የሰፈር ሰው ነግሮኝ ነው የመጣሁት። አሁን የሉም ግን እዚህ አካባቢ ብዬ ስጠይቅ እንዳለ ተነግሮኝ ነው የመጣሁት። ይኸውልህ እዚህ ምንም ነገር የለም። ነገር እንዳመጣ ቀስ ብለህ ሌላ ነገር ሳይከተል። አይ ችግር የለውም። እቤት ገብተንም ማውራት እንችላለን ከቻልክ። ጤና የለውም እንደ ራሱ አሰብስብብኝ ባክባካ አንተ እንጂ እኮ ሰው ከሚሰበሰብ እንግባና ቤትህ እናውራ ነው ማለት። ቱሉ በጉልበት ገብተህ ፈቃደኛ ትላለህ እንዴ? አንተ የምን ጉልበት ነው የምትኖረው? ገገመ ሰው ሰብስበህ ደግሞ ፈቃደኛ ምናምን ይላል እንዴ? እኔ እንዴት ላስረዳህ? እኔ ነገሮች ተወሳስበውብኝ ከአንተ ጋር ነገሮችን ለመስራት ነው የመጣሁት። ይኸውልህ ከእኔ ጋር ምንም አይነት የምትሰራው ስራ የለም። እግርህ እንዳመጣ አፍህን ዘግተህ ውጣ። እኔ ለምን አትረዳኝም? ወጣት አይደለህ እንዴ አንተ? እኔ ምኑን ልረዳህ? ይህ ሰውዬማ እንዴ ጠንቋይ ቤት እያልክ ምኑን ልረዳህ? ይህን የመሰለ ቤት ውስጥ የምትኖረው መቼም ያው ስራ እንደሌለ አውቃለሁ። ይኸውልህ ስራ እንደሌለኝ ካወቅህ
ስራ እንደሌለኝ የነገሩ ሰዎች የቤተሰቦቼ ቤት መሆኑን ይነግሩሃል። በዛ እሱን ተረዳ። አልሰማሁም። በዛ ተረዳ። እዚህ ቤት ውስጥ በተደጋጋሚ ሰዎች እየመጡ መፍትሄ እንደሚያገኙ ለአጡት ነገር የሆነ ብቻ ለቸገራቸው ነገር ነገሮችን እንደምታስተካክልላቸው አለኝ ኢንፎርሜሽኑ ነው እኮ እያልኩ ያለሁት። ሰውዬ እኔ ደግሞ ማለት ትሰማኛለህ? እኔ 30 ምናምን ዓመት ስኖር እዚህ ሰፈር ቤተሰቦች ያወረሱኝ ቤት ነው። ገባህ? አንተ እዚህ 30 ምናምን ዓመት ነው የኖርከው? 30 ምናምን ዓመት ኖሬያለሁ። ቤተሰቦች ያወረሱኝ ቤት ነው። ማንንም ወጥተህ ብትጠይቅ የመንደር ድንጋይ የማይሞቀው ልጅ ነው የሚሉ። እሺ በማለት እኔ በምን ላስረዳህ እንድታምነኝ በምን ልንገርህ? እኔ ምኑን ነው ማምነህ? ትክክለኛ ሰው መሆኔ አንተ ሰውማ ሰው ነህ። ሰውነትህን መቼ ካድኩኝ? እኔ አንተ ጋር የመጣሁበትን ትክክለኛ ምክንያት እንድታምን በምን ላስረዳህ ነው? ምን አይነት ምክንያት ነው ይዘህ የመጣው? ጠንቋይ ነህ እያልከኝ እኮ ነው አንተ ሰውዬ። እኔ አላልኩም። ስሙን ፈጣሪን የምፈራ ሰው ነኝ። ስሙን አስተካክል። አዋቂ ነው ያልኩት። አዋቂ ቤት ነው። አዋቂማ ነገርኩህ እኮ የሽማግሌ ቤት ነው። አዋቂዎች ነበሩ፣ በህይወት የሉም እንጂ ሽማግሌዎች አሉ። እሺ ምንድን ነው አሁን እያልከኝ ያለኸው? ምንም መረዳ ነገር የማግዝ ነገር የለም ነው እያልከኝ? ቤቱ ይታያል አይደል? ዙሪያው ይታያል ቤቱ እያየኸው። ምንም አይነት ነገር የጠንቋይ ነገር የለውም ቤቱ እንደምታየው። ስለዚህ እዚህ ቤት ምንም የሚደረግ ነገር የለም ማለት ባልሆነ ነገር ስሜን አጣጥፋ። እዛ ጋር ሰው ሰምቶ ቢሆን ኖሮ ተጋርለን ነበር። እዛ ደረጃ ለምን እንደርሳለን? የሚሆን ከሆነ ይሆናል፣ ካልሆነ ደግሞ ያው ይቀራል። ምኑ ነው የሚሆነው? ሰውዬ ወይ አዲስ ቢዝነስ አምጥተህ ከሆነ ንገረኝ እንጀምር እያልከኝ ከሆነ እንዴ እኔ ጓደኛ አይደለህ ወይ? ከዚህ በፊት ተያይተን አንተዋወቅ፣ እንዴት እንጀምር ብዬ ሀሳብ እኔ ምን አቀልላለሁ? እና ዘለ ስመጣ ብቻዬን ያለሁበት ቤት ላይ ምን ልበልህ ታዲያ? እባክህን ይኸውልህ ተረጋጋ። መጀመሪያ እኔ ወንድ ተረጋጋ። ስላለው ነገር እንደ ወጣትነት ጠንቋይ ቤት ነው እያልከኝ እንዴት ነው መረጋጋው? ሰውዬ ይገባኛል እኮ ጤና የለውም እንዴ? አንተ እኮ ነህ ስሙን እኮ ያበላሸኸው እንጂ እኔ አዋቂ ቤት ብዬ ነው የመጣሁት። አንተ አዋቂም አልከው አላልከው ጠንቋይ ነው ዞሮ። እኔ ደግሞ እንደዚህ ነገር የለብኝም። ፈጣሪን ፈርቼ የምኖር ትልቅ ሰው ነኝ። ምንም ዱርዬ ብሆን እንደዚህ ነገር ውስጥ አልገባም። ምንም ገንዘብ ባይኖርኝ። እንዴ ገንዘብ ከሌለው ሰውማ አይጠበቅም። ቤቱ እኮ እያየ ነው። ነገርኩህ እኮ ቤተሰቦቼ ሰርተው ያቆዩልኝ ቤት ነው። ሲሞቱ አውርሶ ይሞቱ። ሶፋውም አዲስ ነው። እሱን ሳስቀምጠውልኝ ነው ልትለኝ ነው? ገንዘብ አያስቀምጡልኝም እንዴ እነዚህ ሰዎች? ምን ቤት ብቻ ንብረት ብቻ ነው እንዲያስቀምጠውልኝ የሚሄዱት? ብዙ ነገር መሸጥ ይችላሉ፣ መለወጥ ይችላሉ። እሺ ይገባኛል እኮ ግን እንደ ወጣት ግን ለምን እንደማትረዳኝ ነው አሁን። ሀብት ቢኖረኝ ከየት እንዳመጣው በምን ታውቃለህ? ሲጀመር እኔ መቼ አውቃለሁ አልኩ። በቃ ታዲያ ካላወቅ ስራ የሌለው ሰው እንደዚህ አይመጣም። እንደዚህ ነው እንደዚህ ነው አትበለኝ። ይፈታተነኛል። እሺ በቃ እንደ ጓደኛ ስለ ቤተሰብ ምናምን እንጫወት። በቃ እናውራና የምታውቀው ወይ ካለ የኔ ጓደኛ መሆን የምትፈልግ ከሆነ እኔ ኢየሱስ ነው መጠጥ ያለብኝ። መጠጥ ግዛና ካርታ እንጫወት። በቃ የኔ ጓደኛ መሆን የምትፈልግ ከሆነ አለኝ ካርታ። ባለ ስንት ይመቻል? ቁማር ነው? አዎ እኔ እንደዛ ነው የምጫወት። ስለዚህ በቁማር ነው የኑላ ቤት እንትን ያልከው ነው? አዎ በቁማር ነው። ከዛ ሌላ ምን ሊሆን ይችላል? እሺ ማውራት የማልፈልገው ነገር ለምን ነው የምታስወራኝ? አይደለም እኔ አሁን ይኸውልህ ወንድሜ በጣም ተቸግሬ ነገሮችን ለማስተካከል ነው ወደዚህ የመጣሁት። ወይ ደግሞ ቤትም ተሳስቼ ከሆነ የምታውቀው ቤት ካለ ወደዛ እንድጠቁመኝ ነው። ምንም የማውቀው ቤት የለም። ነገርኩህ እኮ እኔ ውሎዬም አዳሬም ድንጋይ ላይ መቀመጥ ነው። አለፍ ሲል ደግሞ ካርታ መጫወት። ከ6 ሰዓት በኋላ ቤቴን እዘጋለሁ። አንድ ጓደኛ አለኝ ከሱ ጋር ካርታ እጫወታለሁ። አለቀ። ብሩ ከየት ይመጣል? እንግዲህ እንደምንደልከኝ ድንጋይ ላይ ነው የምትቀመጠው፣ ስራ አትሰራም። ብሩ ከየት ይመጣል? ይሄ ቤት እኮ ካርታ አለኝ። ምንድን ነው እየነገርኩህ እኮ። የቤቱን ካርታ እያሰብክ ከራስህ ጋር ሆነ እንጂ ከቀልብ ሆነ። እኔ እያመንኩህ አይደለም ወይ? የመጣበት ሌላ ዓላማ ካለ ንገረኝ እያልኩህ። ምን ዓላማ ይኖረኛል? ምን አቀልሃለሁ? እኔ በፈቃደኝነት ቤትህን አንኳኩቼ አስገብተኸኝ ነው ቁጭ ብለን እያወራን ያለ ነው አይደል? ስለዚህ ምን ዓላማ ሊኖረኝ ይችላል? ያስገባው ለምን እንደሆነ ታውቃለህ? ጠንቋይ እያልክ እዛ ጋር ሰው ስለሰበሰብክብኝ እንዴ? በነዛ ግማሮ ጌቶች አስጠምደኝ በኋላ ደግሞ መውጫና መግቢያ ለታ ድንጋይን ያፈናቅሉኝ ከድንጋይ ላይ። ትልቅ ሰው አከብራለሁ እኮ ብለኸኝ ነበር። አሁን እንደዚህ አይነት ቃል ማውጣቱ ለምን አስፈለገ? ምን ይጠቅማሉ እነሱ? እንዴት ከማለት ውጭ ምን ይጠቅማል? ስለሚጠቅሙ መሰለኝ እኮ ቤተሰቦች ይሄንን አስቀምጠውልህ። ቤተሰብና ሰው ልዩነት፣ ባዳና ቤተሰብ ልዩነት አለ። እነዛም ሰዎች ለልጆቻቸው ቤተሰብ ናቸው። ለልጆቻቸው ነው አለ። እኔ ግን ቤተሰብ አይደሉም። ለእኔ ነው የሚሉኝ።
አባቴም እናቴም ሲሞቱ አንዳቸው እንኳን አልመጡም እያሉ ቀሩ እንጂ። እሺ አሁን ወደኛ ጉዳይ እንግባና ወንድሜ ተባበረኝ እባክህን። ያው ማስታወስ የማልፈልገውን ታሪክ አታስታውሰኝ ማለት። ኦኬ እሺ ይቅርታ፣ ያው ካወራን አይቀር ብዬ ነው። ቤተሰቦች ምን ያህል ጊዜ ሆናቸው? በእናትህ ነገርኩህ እኮ አታስታውሰኝ አልኩህ አይደል? በቃ ወሬ የምቀይር ከሆነ ቀይር ወይ ውጣልኝ በቃ። እወጣለሁ እኔ አልኖርም እኮ እዚህ ቤት። ግን ቢያንስ የምታውቀው ቤት እንኳን ለምን ጥቆማ አታደርግልኝም? አትነግረኝም? የማውቀው ቤት የለም። ምንም አታውቅም? እኔ ምንም አላውቅም። ስለዚህ ልትረዳኝ ፈቃደኛ ካልሆንክ ዞር ዞር ብዬ ልፈልግ። እንደዛ የተሻለ አማራጭ እንጂ እኔ እንደዚህ አላውቅም። ካርታ ነው የምትጮተው። ልታሲዘኝም ከመጣ እንግዲህ በዚህ ነው የምታሲዘኝ። ሌላ ተልእኮ አለ ያልኩህ ለዚህ ነው። ስለዚህ እኔ አሁን ስላንተ ቁማር ስለምትጮተው ቁማር እኮ የሚያገባኝ የሚመለከተኝ ነገር የለም። እሺ በጣም መብትህ ነው። ግልጹን ነገር የመጨረሻ ልጠይቅ፣ ግልጹን ነገር እንግዲህ እኔ ይኸውልህ ገንዘብ ያስፈልገኛል እና እናንተ ጋር ደግሞ የዚህ መፍትሄ እንዳለ ሰምቻለሁ። እሺ ስለዚህ መፍትሄ እንደወጣት አይተኸኝ ተረድተህ እንደወጣት የምታግዘኝ ከሆነ ይኸውልህ ብዙ ሀብት አለ፣ ብዙ ገንዘብ አለ። ማን እንደጠቆመ ባላውቅም የጠቆመ ሰው ትክክል ነው። ያለበትን ቦታ ጥሩ ቦታ ላይ። ግን ይህን ነገር ለማድረግ ደግሞ ብዙ ነገሮችን መስዋዕት ማድረግ ይጠበቅብናል። ምንድን ለምሳሌ ምን እናድርግ? ለምሳሌ ማለት ጥሩ ልጃገረዶች ነው ወይም ደግሞ ጨቅላ ህጻናት ቢያንስ እድሜያቸው እስከ 6 እስከ 7 ዓመት ነው። እነሱም በጣም ከበዛ ነው። ከዛ ቢያንስ በጣም ይመረጣል። ልጆቹን ነው ይነሱ ከዛ። እሺ ማለት መጀመሪያ መስፈርቱ እሱ ነው። እሱን አድርጌ ነው የምቀላቀለው ነው። እሱን ካረክ በኋላ በማንኛውም ሰዓት የኛ አባል ሆነሃል ማለት ነው። እስኪ ስለ ስራችሁ ትንሽ ንገረኝ። ያው አባልም ስለሆንኩ ሊሆንም ስለሆነ ገብቼበት ግራ ከምጋባ እውቀት ይሆነዋል የምትለውን ስለ እናንተ ትንሽ ንገረኝ እስኪ። ስራችንን የምናውቀው 2 ሰዎች ነው። አንደኛዋ ከእጅ ወጣለች፣ ሁለተኛው እኔ ነኝ። ወጣለች ማለት ባላወቅኩት መንገድ እንዴት እንደሆነ ባላውቅም ከጠፋች ቆየች። ተይዛለች መሰለኝ። ሳምንት አካባቢ ሆኗታል ካገኘኋት። ሴት ናት? ሴት ነች። ስለዚህ የኛ ስራ ትልቁ ነገር እንደነገርኩህ ሴት ልጃገረዶችን ማምጣት ቅድሚያ። ከዛ በኋላ ህፃናቶችን መሰብሰብ። ከቀን 6 ሰዓት ጀምሮ ቤቱ ይዘጋል። ይሄ ነው? ይሄ ቤት እስከ ሌሊቱ 6 ሰዓት ድረስ ጸሎት ይደረግበታል። ከዛ በኋላ መውሰድ ወዳለብን ወንዝ ወስደን ለህዝቡ እንቀበላቸዋለን። ምንድን ነው ማለት ኢንካም አለው ለእናንተ? ጥቅም አለው ይሄ ነገር? ጥቅም አለው አልኩህ። ጥቅም ቢኖረው ነው አንተም ማምነህበት የመጣው አይደል? ገብቶኛል። አይ ልጆቹን እዛ ጋር መስጠቱ ለእናንተ የሚያመጣው ነገር ምንድን ነው ነው ማለት እኔም አሁን ለእኔ ምንድን ነው ምላሹ ምንድን ነው? ለአንተ የምትፈልገውን ያህል ገንዘብ ትወስዳለህ። ምን ያህል ያስፈልጋል? ያው ገንዘብ በቃኝ አይባልም፣ ይሄን ያህል አይባልም። የቸገረ ምን ያህል? በጣም ብዙ። ምን ብለህ የምትሰጠኝ አይነት ከሆንክ እኔ በቃኝ የምልበት ምክንያት የለኝም። 1 ሚሊዮን 2 ሚሊዮን ወይስ 10 ሚሊዮን? ምን ያህል ይጎላል? ከዛም በላይ ያስፈልገኛል። ቢያንስ ይኸውልህ 30 ሚሊዮን ያስፈልግህ ማለት ለአንተ እነዚህ ነገሮች የምታረግ ከሆነ እጥፉን ይሰጣል። ለና እኔ እኮ እንግዲህ ይቅርታ ያው ባልደረባ ልንሆን ስለሆነ እንድታስረዳኝ ያህል ስለሆነ ነው የምጠይቅና እነዚህ ለዘንዶ ስትሰጧቸው ለእናንተ ብር በምን አይነት መንገድ ታገኛላችሁ? ያው ዘንዶ እኔ አላውቅም፣ ግራ ስለገባኝ ነው። ከዚህ በፊት የነበርክበት ሃይማኖት ላይ ለገንዘብ ብለህ ስራ ሰርተህ ታውቃለህ? አላውቅም። የኛም ሃይማኖት እንደዛ ነው። ራሳችንን ነፃ ለማድረግ ሞተንም ደግሞ ይወርሳል የምንባለውን መንግስት ለመውረስ ነው ይሄን የምናደርገው። ግራ የሚያጋባ ነው። በምድር ላይ ሀብት እናገኛለን፣ በሰማይ ደግሞ ትልቁን ቤታችንን እንወርሳለን። በዚህ በአምልኮ ማለት ነው። አንተ ጋር የሚመጡ ሰዎች አሉ ማለት ለዚህ ጉዳይ ብለው የሚመጡ ብዙ ሰዎች አሉ፣ ስፍር ቁጥር የላቸውም። ከነዛ ሰዎች መካከል ባለሀብቶች አሉ፣ የሀገር ሚኒስቴሮች አሉ፣
ባለስልጣኖች አሉ። እነዛ ሰዎች ቢያንስ በትንሹ ለአንተ የሆነ ነገር ያደርጉልሃል ማለት ነው። ከእነሱ ገንዘብ ታገኛለህ በምድር። ኦኬ ከእነሱ ይሰበሰባል ገንዘብ ነው። ይሰበሰባል። ያምኑበታል፣ ግን በስነ ስርዓት እዚህ የመጡ ያምኑበታል። ነገሮችን ለማስተካከል ይሞክራሉ። በደንብ ነው የሚያስተካክሉት። ከማን ጋር ነው የምትኖረው አሁን አንተ? አንድ ልጅ አለ ከእኔ ጋር የሚኖር። እሱም እንደሱ ሰራተኛ ነው። ቀኝ እጄ ተይዛለች ብያለሁ። የቀረው የምጠቀምበት እሱ ብቻ ነው። ኦኬ ከአንተ በላይ ሌላ ሰው የለም? ከኔ በላይ ሌላ ሰው የለም። ማለት ይህንን ሁሉ እነዚህን ሰዎች የምታንቀሳቅሳቸው አንተ ነህ ማለት ነው? እነዚህን ሁሉ ሰዎች የማንቀሳቀሳቸው እኔ ነኝ። ከኔ በፊት አንድ ሰው ነበር፣ ሞቷል። ኦኬ ስለዚህ ያለሁት ብቸኛ ሰው እኔ ነኝ። ስለዚህ ምድር ላይ ገንዘብ ታገኙበታላችሁ፣ በሰማይ ደግሞ ያው መንግስታችን እናገኛለን ማለት ነው። እስቲ ስለ መንግስታችሁ ብቻ እስቲ የሆነ ውስጥ አንተ የምታውቀውን ያህል እስኪ ንገረኝ። ያው ሙሉ በሙሉ አምኜበት ወድጄው ፈቅጄ እንድገባ ትረዳኛለህ ብዬ አስባለሁ። የኛ መንግስት ማለት በምድር ላይ ካለው ሁሉ የላቀ ሰማያዊ የሆነ ጽዱ የሆነ እዛ የሚገባው ሰው በምድር ላይ ልጃገረዶችን የገበረ እንዲሁም ህፃናትን ያመጣ የገበረ ለአምላካችን አሳልፎ የሰጠ የአምላካችን ስም ናፖሊ ለእሱ አሳልፎ የሰጠ እነዚህን ሁሉ ነገር ያደረገ በላይ ተቀባይነት አለው። በዛ ገባ ማለት ገንዘብ አያስጨንቅም፣ ምንም አያስጨንቅም። የተንደላቀቀ ህይወት ነው የምትኖረው። መንቀሳቀሻ ደመና ነው። ከላይ ሆነ ምድር ላይ ያለውን ሁሉ ማዘዝ ትችላለህ። እዛም ንጉስ ነህ አይደለም ምድር ላይ። እዚህ በፈለግከውን ሁሉ ማድረግ የምትችልበት ቦታ ነው። ከሀገር ውጭስ አላችሁ ስራው ላይ የሚያግዛችሁ? ከሀገር ውጭ አሉን፣ ኮሚኒኬት የምናደርጋቸው ብዙ አሉ። ሀገር ውስጥም በየቦታው አሉ። ሰንዳፋ ላይ ወደ 6 ቤቶች አሉኝ። ከ6 ቤቶች መካከል አንድ ውስጥ ይሰራል። ደብረ ዘይት ላይ ስትሄድ እንደዛው 4 ቤቶች አካባቢ አሉኝ። አዲስ አበባ ላይ 2 መኪና መሸጮች አሉኝ፣ ግራውንዳቸው ላይ የሚሰራባቸው። በተጨማሪ አዳማ አካባቢ ስትሄድ ክለብ ቤቶቹ ወይም ላውንጆቹ ግራውንዳቸው ላይ እንደዛ ነው፣ ወደ 7 አሉኝ። ስለዚህ ያው አንተ ኦልሬዲ በቃ ትልቁ ባለሀብት አንተ ሆነሃል። እዚህ ስራ ውስጥ ያስገባህ ሰው ማን ነው? እሱን ታውቀዋለህ ነው ወይስ ራስህ ነህ ይሄን ነገር ያስጀመርከው? እዚህ ስራ ውስጥ ስገባ ገንዘብ ሰው የመጣሁት መጀመሪያ ህይወት እንዳለው ግን አወቅኩኝ። ህይወት እንዳለው ካወቅኩኝ በኋላ ሙሉውን እኔ መግዛት አለብኝ እንጂ ከዛ በፊት ሌላ ሰው ነበረ ነው? ከኔ በፊት እኮ ነገር ያለው እኮ ሌላ ሰው ነው። ያ ሰው ሞቷል፣ አርፏል። እሱ በሰማይ ሆኖ ትእዛዞችን ያስተላልፋል። ከሞትም በኋላ ህይወት አለ ነው? ከሞትም በኋላ ህይወት አለ፣ አይቋረጥም። በእኛ የሚያመልክ ሰው ሞቶ በድኑ ቢቀበር ሌላው ህይወቱ ግን ይቀጥላል። በጣም ነው ደስ የሚለው። ታውቃለህ አሁን በጀመርኩት ምነው ቀድሜ ባወቅኩ አይነት ስሜት ነው እየተሰማኝ ያለው። ብዙ ሰዎች እንዳንተ ናቸው፣ ይገርማል። ወደኛ ብዙ ሰዎች ናቸው መቀላቀል የሚፈልጉት። በሰማይ ህይወት አለ የምልህ በምክንያት መልክ ረጋፊ ነው ምናምን ይባላል በሌላው እምነት። በእኛ እምነት ግን መልክ አይረግፍም፣ ገንዘብም አይጠፋም፣ ቁጭ ብሎ ይጠብቃል። እላይም ገንዘብን ትጠቀምበታለህ? በምድር ያሉትን ለማዘዝ ገንዘብ እንጠቀማለን። እላይ ሆናችሁ? እላይ ሆነ ገንዘብ ስትሰጥ በምድር ያሉትን ማዘዝ ትችላለህ። የሚገርም አስተሳሰብ ነው። በዚህ ግን ህይወት እየኖረበት ያለ ሰው አለ አንተ የምታውቀው? ቢያንስ ሩቡ ማህበረሰብ እየኖረበት ነው። እናንተን ከሚከተሉት ሩቦቹ ማለት ነው። ሌላው ስትሄድ ደግሞ ግማሹን ማለት ይችላል። በእኛ ሀገር ላይ ብቻ ነው ገና ያልተሰራበት፣ እየተሰራበት ያለው በእኛ ሀገር ላይ ብቻ ነው። ሌላውስ ማለት ሩቡን እንዳልከኝ ከዛ ባሻገር የሆነ ሩብ ጉዳይ ምናምን የሚሆን ሰው ይቀራል። እነዛ ሰዎች ምን ላይ ነው ያሉት? እነዛ ሰዎች በተለያየ እምነት ላይ ነው ያሉት፣ ግን ይመለሳሉ፣ አይቀሩም። የጊዜ ጉዳይ ነው። ኦኬ ገብተው ወጥተው ነው? ገብተው ሲወጡ ምንድን ነው ቅጣት አለው ወይስ እንዴት? መኖር አይችልም፣ በህይወት አይቆዩም። ራሱ አምላካችን ያስገድዳቸዋል። ወይ ራሳቸውን ያጠፋሉ ወይ እናስጠፋቸዋለን፣ ወይ ከላይ ያለው ሰው አዙ ያስጠፋቸዋል።
ከላይ ያለው ማለት የሞተው ከአንተ በፊት ከኔ በፊት እየመራ የነበረው የሞተው ሰውዬ ትእዛዙን ያስተላልፋል። በምድር ላይ ገንዘብ ካለ ህግ ዝም ይላል። ገንዘብ ካለ ሰው ዝም ይላል። በሰማይ ላይ ደግሞ ህይወት ካለ ማትኖርበት ምንም አይነት ነገር የለም። እንደ ልብ ትኖራለህ። ገንዘብ ካለ እንደ ልብ ነው። እሱ እውነት ነው። በሰማይ መንገድ አለ የሚባለው እሱ ነው። እያየን ነው። ስለዚህ አንተ የሚያስፈልግ 30 ሚሊዮን 60 ሚሊዮን ነው የሚመጣበት እድል ዛሬ ነው። ከ5 እስከ 6 ደቂቃ በኋላ መሆን ይችላል። ነገር ግን ስትቀላቀል ደምህን አሳልፈህ ስትሰጥ እና ደግሞ ያልኩ ነገሮች ስታደርግ በምችለው አቅም ያው ነገሮችን ለማጽዳት ለማስተካከል እሞክራለሁ። ስለዚህ የሚገበረውን ነገር ይዤ ስመጣ ነው የዚህ ሃይማኖትም ነው አይደል የሚባለው። ደምህንም አሳልፈህ ስትሰጥ ማለት ደም ማለት ከእጅህ ላይ ደም እጅህ ቆረጥና ደምህን ትሰጣለህ። ችግር የለም። ወደ ጽዋው ትቀላቀላለህ። ችግር የለም። የብዙሃን ደም ወዳለበት። እሺ ለመጀመሪያ ጊዜ ምን ይዤ ልምጣ? የሚገበር የምትለኝ ነገር ካለ? የሚገበር ነገር ማለት ካገኘህ ልጃገረዶችን ይዘህ ነው። በሰዓት ልጃገረዶችን ማግኘት በጣም ከባድ ነው። ካላገኘህ ደግሞ ጨቅላ ህጻናትን ይዘህ ብዙ ነው የሚጠበቅብኝ? አንድ ቢሆንስ? በብዛት ነው እንጂ አንድ ምን ያደርግልሃል? ከዛ በኋላ ነገሮች ይስተካከሉልኛል፣ ገንዘቡ ይሰጠኛል ነው ወይስ አባል ሆኛለሁ? በተደጋጋሚ እነዚህን ግብር የተባሉትን ነገሮች ሳደርግ ነው ገንዘቡ የሚሰጠኝ? ገንዘቡን ወዲያው ነው የምታገኘው ይዛቸው ስትመጣ። ከዛ በኋላ ግን አባል ነህ። በየቀኑ ያ ገንዘብ ይቀጥላል። እንግዲህ ማቋረጥ እነዛን ሰዎች ይዘህ ስትመጣ ነው የሚቀጥልልህ። ቀን በቀን ግዴታ ይሆናል። አይ የምትል ከሆነ ከላይ ያለው ትእዛዙን ያስተላልፋል። ኧረ አይ የምልበት ኧረ ምን ምክንያት አለኝ? እንዳልኩ ተቸግሬ ላገኝ የመጣው ሰውዬ አይ ማለቱ ከኔ አይጠበቅም። ስለዚህ ገብተዋል ማለት ነው። በደንብ ከገባ ደግሞ እያንዳንዱ ነገር ማስኬድ እንችላለን። ኦኬ ጓደኛዬ ብለህ ነበር። እኔ ደግሞ ይመጣል እተዋወቃለሁ ብዬ ነበረ። በቃ ስለዚህ ቀጣይ ቀን ያልከኝን ይዤ ልምጣና እንገናኝ መሰለኝ። እንደዛ የተሻለ ቀጣይ ቀን ሳይሆን አሁን ሰዓት ኦሬዲ 4:30 5 ሰዓት አካባቢ ነው። ስለዚህ 6 ሰዓት ሳይሞላ ይዘህ ዛሬ ነው? ኦኬ ዛሬ እንኳን በዚህ ፍጥነት አገኛለሁ ብለህ ነው? ምናልባት ሁለትም አንድም ቢሆን ይዘህ ነው። እስቲ የምችለውን ለማድረግ እሞክራለሁ። ያንተን ለመግባት ያለህን ፍላጎት በዛው እናረጋግጥ ነው። በተለይ በብዛት ይዘህ የምትመጣ ከሆነ እናረጋግጥ ይሆናል ማለት ነው። ኦኬ መጣ መሰለኝ ጓደኛ። ና እስኪ እሺ ሌባክ ሰላም አለ። የሄድክበት ነገር እንዴት ሆነ? የሄድኩበት ነገር ተገኝተዋል? ስለዚህ ውጭ አሉ ማለት ነው። ውጭ መኪና ውስጥ ናቸው ወይስ አስገብታችኋቸዋል? መኪና ውስጥ ናቸው። መጀመሪያ እንትን አለን። በፊት ለፊት በኩል ነው በጀርባ በኩል ነው አይደል ያሉት? በፊት ለፊት በኩል እንዳታመጡ በጀርባ በኩል አስገቧቸውና አዛኛው ቤት አስገቧቸው። እዚህ መምጣት አይቀርም። ከሱ ጋር ያለኝ ነገር ጨርስና እንመለሳለን። አታስተዋውቀንም እንዴ ከጓደኛ ጋር? ይዘህ ስትመጣ ይሻል። እሺ አይ ያው እሺ ካልክ አዲሱ አባላችን ነው። እሺ ሰላም ወንድም ያለ ትንሽ ያው ስለ ስራው አንዳንድ ነገሮች አንተ ታሳየኛለህ። ያው እሱ እንኳን የሚችል ስላልመሰለኝ። አዎ ያው ዋናው እሱ ስለሆነ ነገሮችን ያው አንተ ነህ የምታስፈጽምለት መሰለኝ። ታዛዥ ማለት በቃ የሚለኝ ነገር ሁሉ ነገሮች ከዘበኛ የሚያስፈልገውን ማለት ወሰድም መምጣ ሲሆን የሚፈጽም በቃ እሱን ነው የምልህ። እኔም ማለት ያው ስለምትፈጽም ጉዳዮችን ስለምትላላከው ታውቃለህ ብዬ ስላሰብኩ ነው። ነገሮችን አንተ ታውቃለህ። ስለዚህ ታሳየኛለህ ያሉትን ነገሮች። በቃ እንጨርስ። እሺ የቀረውን ነገር ይዘህ ትመጣ። እሺ አመሰግናለሁ። በቃ ልሂድና ይዤ እመጣለሁ። እሺ መልካም ሸኘው በር ድረስ። ግባ እስኪ። እሺ ስንት ሰው አመጣችሁ? አንድ 5 ሰው ነው። 5 ሰው። 5ቱም ህጻናት ናቸው?
ሁሉም አንድ ናቸው። እዚህ ልጃገረድ የለም ማለት ነው። አዎ ያው ምክንያቱም ፈልገን ነበር አጣን። ስላጣን ያው በቃ ያለውን ዘንድ ብለን ይዘን መጣን። ስንት ጊዜ ነው የምናገር? ቆይ ጤና የላችሁም? መስማት አትችሉም? ምን ያው ማለት ከአቅማችን በላይ ሆነ። ቢያንስ ከ3 በላይ በቀን ያስፈልጋል። 5 ህጻናት ብለን ነበር 3 ልጃገረዶች ያስፈልጋል አላልኩ? አያስፈልግ ነበር። ታዲያ ድንቁርና እንዴት ነው የምንግባባው ከእናንተ ጋር? በምን ቋንቋ? እና ምን ታዲያ 5ቱን ራሱ በመከራ ያገኛል። 5ታችን ራሱ ማለት ነው። እንዴት ማምጣት ያቅታችኋል? የት እናገኝ? ስንት ሰው ነው ዘይድ? ስንት ሰው ይዘህ ሄድክ ከአንተ ጋር? ከእኔ ጋር 4 ከአንተ ጋር 5 ነው 4? ከእኔ ጋር 5 ከአንተ ጋር 5 አዎ። እና 5 ሆናችሁ አንዳንድ ብቻ ነው ይዛችሁ የመጣችሁት? ያው በጣም እየቀለዳችሁ በጣም ነው ከአቅማችን በላይ ሆነብናል። አይደለም አይደለም፣ እየቀለዳችሁ ነው። ኧረ ይቀላል። እየቀለዳችሁ ካልሆነ እንዴት ማምጣት ያቅታችኋል? ማለት ሰዓቱን ትንሽ ስለመሸብና በቃ ሰዓት ስለሄደብን በቃ አልቻልንም። በቃ ያለ ያገኘነውን ዘንድና በቀጣይ ትናንት ለሊት 6 ሰዓት ወጥተህ ዛሬ ቀን 6 ሰዓት ላይ ለመምጣት ምን ጨዋታ ነው መሰለኝ። ኧረ ጨዋታ አይደለም። የመጨረሻና የመጨረሻ ማስጠንቀቂያ ነው የምሰጠው። የሰማኸኝ ነው አይደል? እሺ አይ የምትል ከሆነ አንተንም አሰናብታለሁ። እዛው ከታለሁ ከነሱ። ኧረ ችግር የለውም። ከዛ እንደርስም ታዲያ የለውም። በቃ ትጠነቀቅ ከሆነ ተጠንቀቅ። የአሁኑ ብቻ ትንሽ ያው ስላወዛገብና ትንሽ ከበድ ስላለ ነው እንጂ በሚቀጥለው ችግር የለውም። እሺ ከዛም በላይ ልናመጣ እንችላለን። ከአሁን ጋር መጣ የባለፈዎቹን ሬሳዎቹን አወጣ? አዎ አውጥተናል። አዎ አወጣቸው ሁሉንም? የቀረ ሰው የለም? የቀረ የለም። መልካም። ምን ቀረ ይላል? ጠይቀህ የነበረው ጠፋብኝ። 5 ሰው ብቻ ነው ይዤ የመጣሁት አልከኝ። ማስጠንቀቂያ ሰጥቻለሁ። ሬሳ እንዳወጡ ነገርከኝ አይደል? አዎ አውጥተናል። እሱም እሺ መውጣት ስላለበት እንትን ጥቁሩን ልብስ አመጣችሁ? የጸሎቱን ልብስ? የጸሎቱን ልብስ አዎ አምጥተናል። እሺ ሻማዎችስ? መጥተዋል። እሺ ጥቋቁሮቹ አምፖሎችስ? መጥተዋል መሰለኝ። አዎ ይኸውልህ እየተጠራጠርክ አትንገረኝ አንተ ሰውዬ። የት ነው ያሉት እነሱ? አሉ። አላመጣችሁም ማለት ነው? እዚህ በጀርባ አሉ። እርግጠኛ ነህ? አዎ ከልጆቹ ጋር አሉ? አሉ። ስለዚህ ጸሎቱ ሊጀምር 30 ደቂቃ አካባቢ ነው የቀረው። እሺ ከዛ ስለዚህ በኋላ ይምጣው። ወደ ቤቱ አይደለም ወደ ግቢው አንድ ሰው ዝር ቢል ዘርን ሙሉ ነው ማጠፋው። እሺ ተግባባ? እሺ ግን ማለት ሳስበው ግን ትንሽ ምን ልበል ከበድ ብሎኛል። ምን ሰው ማለት ስለኛ ማለት እያወሩ ነው። በእርግጥ ይሄ ያንተ የሚመለከት ጉዳይ አለ። ያው ማለት ያስጨንቅህም አይገባም። እሺ ካነሳው አይቀር ግን የመጣውን ሰውዬ እኔም አልወደድኩትም እኮ ትንሽ እኔ አልተመቸኝም። እንዲሁ ሳየው አልጣመኝም። እኔም አልጣመኝም። ስለዚህ የሆነ ነገር መፍትሄ እንሰራ። ያው ማለት ያው ከእኔ እንደኔ ሀሳብ ማለት ነው። እሱን ማስወገድ አንችልም። እሱን ማስወገድ አንችልም። የማንችልበት ምክንያት ምን ይዞ እንደሚመጣ አላወቅንም። ከማን ጋር እንደሆነ አላወቅንም እኮ በምን ሊያውቅ መጣ? ስለዚህ በደንብ ሰብስቡ። ልጃገረዶቹንም ህፃናቶቹንም እያንዳንዳቸውን በደንብ ሰብስቡና እነሱን ሁሉ ገብረን የያዝነውን ይዘን ከሀገር መውጣት አለብን። ሀገር ውስጥ ያሉ ንብረቶቻችን ይህን ሀሳብ እኔ ራሱ ቀድሜ ልን ነበር። ካመጣኸው አይቀር እኔ በቃ ያለውን ነገር እንትን በልና ከሀገር መውጣ። ታዲያ ያለውን ነገር የምትል ከሆነ ለምን 5 ሰው ብቻ ይዘህ መጣ? ይህን ቀድመህ ካሰብኩ እኮ ብዙ ሰው ይዘህ መምጣት ነበረብን። ብዙዎቹን ገብረን ነበር መውጣት የነበረብን። ስለዚህ አሁን ይዘህ መምጣት አለብን፣ ግዴታ ነው ማለት። ስለዚህ ይዘን እንምጣና ሰዓቱ አልፏል። ዛሬማ ከዚህ በኋላ ምን ይዘህ ትመጣለህ? ለጸሎቱ 30 ደቂቃ ቀርቶት እንዴት ነው የሚደርስ? ስለዚህ ነገንና ከነገ ወዲያን ቢያንስ በቀን ከ30 ምናምን ሰው በላይ መገብር አለብን። ይሻላል፣ ችግር የለውም። ጠቅላላ ከ100 ሰው ምናምን በላይ ገብረን ንብረቶቻችንን ጠቅላላ ሸጠን በእኔም በአንተም ስም እንዳልሆኑ ታውቃለህ። እሺ እነዛን ሁሉ ንብረቶች ሸጠን ገንዘባችንን አስተላልፈን በውጭ ስራችንን እንቀጥላለን። እሺ ችግር የለውም። በቃ እናመጣለን። ሲሆን ከዛም በላይ እናመጣለን። ትክክል።
ያለበለዚያ ያልከኝ ይዘን እንመጣለን። ችግር የለውም። እሷንም ከሳምንት በፊት ነው ያሰሯት። እሷንም ከሳምንት በፊት ነው ያሰሯት። እሷ በቃ ታሰረቻል። እሱም አንኳኩቶ ነው የመጣው። ስለዚህ ሰውዬ ምን ይዞ እንደመጣ እናውቃለን። የሆነ ነገር አለ መቼም ያለ አንድ ነገር ቦታውን ማን አሳየኝ ብሎ ነው። የሰፈር ሰው ነው ጠቆመኛ። ቆይ የሰፈር ሰው እርግጠኛ ነው አሳይቶታል? ቤቱን ባያሳየው እዚህ ድረስ ይመጣ ነበር። ስለዚህ ሰውዬ አጣርቶ ነው የመጣ ማለት ነው። አጣርቶ ነው የመጣው። መቼም ጓደኛ አይደለም ማስቀምጬ እዚህ ጋር እኮ የማወራው እኮ። ስለዚህ የሆነ ይሄ ሰውዬ ማስገባት የለብንም አሁን ድጋሚ። አሁን ሁሉንም ነገር እለዋለሁ። ነግረዋል ሁሉንም። ምክንያቱም ስለዚህ ማስወገድ አንችልማ። ይሄን ሰውዬ ገፋፍቼ ባስወጣው ሌላ ነገር ነው ይዞብኝ የሚመጣው። የጠቆሙት ሰዎች እንደገና ስለዚህ ሰውዬ እኮ አሁን ገብተህ መስደድን ትተህ አስገብተህ፣ ግን ይህ ሰውዬ ደግሞ ከጀርባው ምን እንዳለ ግን አይታወቅም። ነገሩ ይኸውልህ በህግ የምትሄድ ከሆነ ከእድሜ ልክ ወይም ደግሞ ከዛ ካለፈ በሞት ነው የሚያስቀጣው። ብዙ ሰው ህይወት ነው ያጠፋ። ስለዚህ ገፋፍቼ ማስወጣቱ ጥሩ አይደለም። ከጀርባ ያሉትን ሰዎች ነው ሰብስቦ ቢመጣው። ስለዚህ ያ ከሚሆን ብለህ ነው አይደል የተቀበልከው ማለት ነው? እሺ አንተ ካመንክበት ችግር የለውም። አምኜበት ያለን 2 ቀን ይሄ ሰውዬ ነገር ልጆቹን ይዞ እመጣለሁ ብሎኛል። እዚህ ይመጣል? ስለዚህ የነገው የመጨረሻ ውሳኔያችን ነው። እሺ እሱን ማስወገድ ካለብን አንገቱን ቀልተን እንጥለዋለን። ተግባባ? እሺ ለነገ እያንዳንዱ ሰው ዝግጁ መሆን አለበት። እሺ አንድም ሳይቀር። ችግር የለውም። እሺ ተግባብተናል። ስለዚህ አሳስብ ይዤ እመጣለሁ። ስለዚህ የቀሩትን የመሰብሰብ ፋንታ ያንተ ነው። ከዚህ በኋላ ሰብስባቸዋለሁ። ልጆቹን አይደለም ሰውዬ ሰዎቹን ነው የምትሰበስበው። እሺ ስለዚህ ምን ጸሎት የሚያደርጉትን እያንዳንዱ ሰዎች ጥራልኝ። እሺ መቼም ይዤ ልምጣ። ይህንን እባብ ቢሆን አሳልፌ አልሰጣቸውም። መግደል ካለብኝ እኔ ራሴ እገለዋለሁ። ይኸውልህ እያንዳንዱ ሰው የሚያዝ ከሆነ በማንኛውም አጋጣሚ የሚያዝ ከሆነ ራሱን እንዲያጠፋ ነው። የሚሉ ከሆነ ግን እያንዳንዳቸውን ቤተሰቦቻቸውን ጨርሳቸው። እንዴ ለምን? ሌላ መፍትሄ የለም እንዴ? ለምን ማለት ልታዘኝ ነው እንዴ? አይ ማዘዝ ሳይሆን ሌላ መፍትሄ ራሳቸውን ከማጥፋት ትንሽ እንትን። ሌላ ምን መፍትሄ ሊኖር ይችላል? ከተያዙ እንዲጠቁሙበት ትፈልጋለህ? እንዲታሰር ትፈልጋለህ? እሱማ አልፈልግም። ስለዚህ ራሱን ነው ማጥፋት ያለበት። አይ ካለ ቤተሰቡን ሌላ መፍትሄ የሚፈልግ ሰፋ ያለ ነገር ካለ እስኪ ሰፋ ያለው መፍትሄ ናምጣው። እና ደግሞ ትንሽ ብርም ደግሞ እንትን እያለ ማለት ስራውም ትንሽ የተንዛዛ ያለው ገንዘብም ትንሽ ሰዎቹ እንደዛ አሉ። ልጆቹ 2 ነው ወይስ ከዛ በላይ ነው? አረ ያው ሁላቸውም ናቸው። ብር ይላሉ። 4ቱም? አዎ 4ቱንም ግደላቸው። ምን የለም ግደላቸው 4ቱም። አረ አለቃ ትእዛዝ ነው እያስተላለፍክ ያለው ሰውዬ። ወደ ትንሽ ሌላ መፍትሄ ካለ እስከ ዛሬ ያጠፋው ነፍስ ምን ነው? ጎረምሳ ላይ ሲሆን ፈራ ከሞት ተነስቶ እንዳያጠፋው ነው። እኔ ፈርቻቸው አይደለም። ካልፈራ ታዲያ እስከ ዛሬ ያጠፋው ነፍስ ሳይሆን ያው ሌላ መፍትሄ ካለ ያው ማለት ከመግደል የተለያዩ ነገሮች መፍትሄ የሚፈጠር። እስኪ ሌላ መፍትሄ ምን ሊኖር ይችላል? አምጣው አልኩህ እኮ ሰውዬ። ተጨንቃ አታስጨንቀኝ። አትርበትበት። ወንድ ልጅ አይደለም ቆፍጠን በል። እሺ ምንድነው ሌላ መፍትሄ? እሺ አለቃ፣ እኔ ማለት ከኔ የተሻለ ሀሳብ መስሎኝ ነው እኮ። መፍትሄው ምንድነው? ያው ከመሞት ትንሽ ኑሮ ይጠቅም ነው። ኑሮ ምን ይጠቅማል? ገንዘብ ካለ የሚሰጣቸው የማይበቃቸው ከሆነ ምን ይጠቅማል? ለሚመጣው ሰው ምን እንስጥ? ለሚገብረውስ? ልጁን አሳልፎ ለሚሰጠውስ? እሺ ትንሽ ጊዜ ጠብቁ ምናምን ልበላችኋል። ያው ለመገላጭ ጊዜ ይሰጡናል። ይኸውልህ እነዚህ ሰዎች ለራስህ ነው አሳልፈ የሚሰጥ። አይምትል ከሆነ አንተንም ቤተሰብህንም ነው የሚጨርስልህ። ተግባባህ? እኔ እንደዚህ አይነት ቀልድ አላውቅም።
ያው ለማጥፋት ትንሽ ከበድ ስለሚለው እሺ ነገርኩህ እኮ እነሱ ለአንተ ከከበዱ እኔ አንተን አጠፋለሁ። ኧረ ችግር የለውም እዛ እንደርስ። መልካም። ስለዚህ መፍትሄው ማቆየት ነው ብለኸኛል። ትንሽ ታቆያቸው ከሆነ አቆያቸው። ምክንያቱም እኛም ልንወጣ ስለሆነ ከዛ በኋላ ሲፈልግ ወደ ራሱ ሃይማኖት ይመለስ። እኔ ጋር ምንም አይሰራም። ገንዘብ አለ እኮ እናንተን ገንዘብ ነው ሃይማኖትን ያገናኛል። አይ ስማ ገንዘብ አይደለም ታዲያ ለዚህኛ ለገንዘብ አንልም። ለገንዘብ የሚኖረውን ሰው ግደለው ይላል እኛ ታውቃለህ። እሱ አውቃለሁ። ስለዚህ አንተም ለገንዘብ ከሆነ የምትኖረው ልገድልህ እገደዳለሁ። ኧረ እኔ ለገንዘብ አይደለም። ካልሆነ ደግሞ እነሱ ለገንዘብ ስለሚኖሩ እንድትገላቸው ያው ትገደዳለህ። ትንሽ ያው ስለቸገረን የሆነ መንቀሳቀሻ ምናምን ስለፈለጉ ያክል ነው። ትወስዳላችሁ። እሱ ተራ ጉዳይ ነው። ይልቅ የልጆቹን ጉዳይ ማፋጠን ነው የሚጠበቅበት። እሱንማ ግድ ነው። እሱ ችግር የለውም። ደግሞ እዚያው ትንሽ ገንዘብ ስለጠየቁኝ ነው እንጂ ያው ስራውም ወደኋላ እየመጣ ያለው ለዛ ነው። ትንሽ ገንዘብ ጠር ስላለ ነው። ምን ያህል ነው የሚፈልጉት እነዚህ ሰዎች? ያው ቢያንስ ያው ያለን ህይወት ትንሽ ከሌለ ሳይሆን ምን ያህል ነው የሚፈልጉት? የሚፈልጉትን አታውቅም? ቢያንስ አንድ 200,000 200,000 ታዲያ ተራ ብር እኮ ነው። ከኪስ አውጥተህ አትሰጣቸውም? ያው ማለት እዛም በላይ ለመጥራት እኮ ትንሽ ከበድ በቃ ከእኔ ትወስዳለህ። ለዚህ ለተራ ብር ብለህ ነው? በላውን እያንዳንዱ ነገር ጨርሰናል። ውጣልኝ። ተነስ ውጣ። ድንጋይ እስካሁን የስንቱን ህፃናት እንትን እየገበረ ኖሮ አሁን እንትን ያንዴ እከካ ምን ይመስላል ይሄ? ከየት እንዳነሱት እንኳን አያውቅም። ነግሬሃለሁ። ደግሞ አንድ ስተት ተሳሳተና አንሳው ስልኩን። አንሳው ስልኩን አንሳው። አንተ በሽታ ነው ያማል። ለምንድን ነው ያንን ስልክ ማታነሳው? በል ለማንኛውም እኔ ወሬ አልፈልግም። አሁን ሰማኛለህ? እያንዳንዱን በእኔ ስምም ያለው በአንተ ስምም በእያንዳንዱ ሰው ስም ያለውን ገንዘብ ያስቀምጥኩትን ወደ ዶላር ቀይረው። የቪዛውንም ጉዳይ ቶሎ ጨርስልኝ። ፓስፖርቴን መታደስ ካለበት አሳድስና ጠብቀኝ። ማስፈልግ ከሆነ እኔ ራሴ እመጣለሁ። ሁሉንም ነገር እያንዳንዱን ምንም የሚቀር ነገር የለም። መኪኖቹንም ቢሆን ሸጠህ እንትን በላቸው። እያንዳንዱን ገንዘብ ወደ ዶላር ቀይረው። 2 ቀን ባልሞላ ጊዜ ውስጥ ከዚህ ሀገር እወጣለሁ። አይ አልፈልግም። ሰው አላስከተልም። እሱንም ቢሆን ገድየው ነው የምወጣው። አዲስ ጸባይ አምጥቷል። እስካሁን ስንቱን ህፃናት ሲገብር ቆይቶ የአራስ ሰው ህይወት አላጠፋም ብሎ ይመጻደቅብኛል። ለነገ የሚሆን ብቻ ለነገ 2-3 ሰው ቢያንስ 100 ሰው አመጣለሁ ብሏል ከልጆቹ ጋር። ስለዚህ እነሱን ሰዎች ከገበርን በኋላ ያለንን ገንዘብ ይዘን መጥፋት ብቻ። እሱንም ቢሆን እዛው ለአውሬ መስጠት ነው፣ አንድ ላይ ጨምረን። ይሄ እከካም ድሃ ከየት እንዳነሱት እንኳን አያውቅም። ለማኝ አልነበረም። በላውን ብዙ አታስወረኝ አንተ ራስህ። ያልኩህን ነገር ብቻ ቶሎ ጨርስልኝ። መሄዴ ካልቀረማ ጌታዬንም ቢሆን አሳልፌ አልሰጥም።
አይኔ ናት ማድረግ ስላለብኝ ግዴታ ይቅር በለኝ።